ሰላም ጤና ይስጥልን ውድ የጽናት ሚዲያ ቤተሰቦች፣ በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርስዎ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረግዎን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ፣ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። እስከ መጨረሻው ሲቆዩ በርካታ ሀገራዊና ወቅታዊ ዓለም አቀፍ ዜናዎች ይደርሱታል። ጽናት ሚዲያ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ በጣም ሰላም ነኝ። የጽናት ሚዲያ ቤተሰቦች እንግዲህ የመጨረሻ ፕሮግራም ካስተላለፍኩ በኋላ ሞስት 2 ሳምንት አካባቢ ጠፍቻለሁ። አሁን ለመጀመሪያ ከ2 ሳምንት በኋላ መምጣቴ ነው። እንግዲህ የጠፋሁበት ምክንያት ከዚህ በፊት በተወሰነ መልኩ ገልጫለሁ። ምን ነው ጠፋ እያላችሁ በስልክም በተለያየ መልኩ ሀሳባችሁን የገለጻችሁልኝ፣ የደውላችሁልኝ፣ እንደዚሁም ፕሮግራም ከሰራው በኋላ የመጨረሻውን ፕሮግራም ብዙዎቹ አዝነው፣ በጣም ከልብ አዝነው፣ አንዳንድ እህቶቼ እንደው የበለጠ ስሜታቸውን በጣም በምረዳበት መልኩ ነው የገለጹልኝ። በጣም ነው የማመሰግነው። ለእኔ ጨነቃችሁ፣ የደውላችሁ፣ እንደዚሁም አይዞ ከጎን ነን ብላችሁ በሀሳብም በገንዘብም በተለያየ መልእክታችሁ ሀሳባችሁን የገለጻችሁልኝ ከልብ ነው የማመሰግነው። እንግዲህ ምስጋናዬን ስገልጽ ምናልባት መግለጽ ከምችለው በላይ ነው። በተለይ 2 የትግል ምዕራፎች አሉኝ በእኔ የትግል ታሪክ ውስጥ። አንዱ አገር ቤት ያሳለፍኩት ረጅም ጊዜ ትግል ነው። በዚህ ትግል ላይ አብዛኛውን የሚባል የትግሉ እድሜን የፈጀሁት በእስር ቤት ነው እና በእስር ቤት ውስጥ በሚከፍለው ትግል ላይ ያው በጣም አስቸጋሪና ፈታኝ ጊዜ እያለፍን ሁልጊዜም ከጎኔ በመቆም ከቤተሰቦቼም ጎን በመቆም ስልክ በመደወል ሁልጊዜ ሲያበረታቱኝ የነበሩ ሰዎች መቼም ማረሳው የኔ የትግል የመንፈስ ቤተሰብ ነኝ ብዬ ነው የማስበው። ይሄ ደግሞ በትግላችን ውስጥ ሁልጊዜ የማስበው የምዘክረው ምናልባትም በፈታኝ ሁኔታና በአስቸጋሪ ሁኔታ ላይ ከጎናችን የቆሙ ሰዎች ሁሉ ነገ ጠዋት በሚኖረን የህይወት ታሪካችን ላይ ምስጋናችንን የምናቀርብበት እድል ይፈጠራል ብዬ አስባለሁ። አንድ ቀን የአሸናፊዎች ጊዜ ይመጣል። ያን ጊዜ ሁሉንም በአደባባይ ስማቸውን እየጠራን የምናመሰግንበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም ዛሬ ስማቸውን ብንጠራ ደስ ይለኛል፣ ግን አንዳንዶቹ ወይም በአብዛኛው ማለት በምችለው ደረጃ ስማቸውን እንኳን ለመጥራት አይፈልጉም። እንደው በውስጥ በኩል ብቻ እንዲገለጽላቸው ነው የሚፈልጉትና ከልብ ነው የማመሰግነው። በቻልኩት አቅም ግን እኔ ወደ ስደት ከመጣሁ በኋላ ደግሞ የደወሉልኝ ሰዎች ደግሞ ስማቸውን እየጠራው ማመስገን እንዲፈቀድልኝ በጣም ነው የምፈልገው። ስለዚህ በዚህ ጉዳይ ላይ ወደ ኋላ እመለሳለሁ። የጽናት ሚዲያ ቤተሰቦች፣ የአገሪቷ ወቅታዊ ፖለቲካ ሁኔታ በጣም ተባብሶ ነው የተገኘው። ምናልባት ባለፉት 15 ቀናት ውስጥ ሰፊ የፖለቲካ ወቅታዊ ሁኔታ ዘገባዎች ናቸው እየሰማን ያለ ነው። እነዚህ ወቅታዊ ሁኔታዎቹ በተለይ እንግዲህ አማራ ክልል ላይ ካለው ትግል ጋር በተያያዘ የብልጽግና የኃይል አሰላለፍ እየተዛባ ሲመጣ፣ እየተሸነፈ ሲመጣ 2 አማራጭ ነው የወሰደው። አንደኛው አማራጭ የትኩረት አቅጣጫ የሚያዛባ የአሰብ ጦርነት ልንጀምር ነው፣ ከግድቡ ወደ ወደቡ የሚል ቅስቀሳ ነው የጀመረው። ሁለተኛ ግን በስፋት ያለው ሰራዊት ደግሞ ወደ አማራ ክልል ማስገባት ነው። ስለዚህ በአንድ በኩል የገባው ሰራዊት
ሙሉ ለሙሉ በሚባል ደረጃ በተለይ ኦሮሚያ ላይ ያለ ልዩ ኃይል ነው በሙሉ የገባው። በትክክለኛ ስሙ ገዳ ኮማንዶ የሚባለው ልዩ ኃይል በቀጥታ አማራ ክልል ውስጥ እንዲገባ ነው የተደረገው። ሁለተኛው ይሄ የገባው ሰራዊት ከዚህ በፊት በጦርነት ውስጥ የነበረ በተለይ ከምርኮኛ አያያዝ እንደዚሁም ይሄ ዓለም አቀፍ የሆነ ስታንዳርዱን የጠበቀ ኮንቬንሽናል የሆነ ውጊያ የሚያደርግ ሰራዊት አይደለም የገባው ሰራዊት ከፍተኛ የሆነ የጥላቻ ትርክት ውስጥ ያደገ እና በጣም የበቀለኝነት ስሜት ያለው ኃይል ነው የገባው። ይሄ የገባው ኃይል በጣም በሚያስደነግጥ ሁኔታ ትልቅ የሆነ መነጋገሪያ የሆነ ዜና ተሰምቷል። ይሄም በማንኩሳ ላይ በተለይ በአለም ዋሴ የምትባል ታዳጊ እድሜዋ ራሱ ገና እንደው በዚህ ትግል ውስጥ እንኳን ገብታ የነጻነት ትግል ውስጥ ለምታረግበት እድሜ አይደለም፣ ግን የአማራ ሕዝብ ያለበት ሁኔታ አሳስቧት በሷ እድሜ ደረጃ በዛሽ ታዳጊ ደረጃ ያለውን አስተሳሰብ ስመለከተው እና የነ ተመስገን አስተሳሰብ የነ አረጋ ከበደን አስተሳሰብ የነ አገኘው ተሻገር አስተሳሰብን ስመለከተው እጅግ በጣም ያስቆጫል። ወገኖቼ በጣም ያለንበትን ሁኔታ የሚገልጽ ነው። ምን አይነት የፖለቲካ ያስተሳሰብ አድማስ ላይ አማራው እንዳለ በአለም ዋሴ ያሳየች ነች። ግን በዛ እድሜዋ ውስጥ ደግሞ ምን ከፈለች? ትልቅ የሆነ ምናልባትም በአማራ ትግል ውስጥ ብቻ ሳይሆን በአማራ ህዝብ ታሪክ ውስጥ የሰማዕታት ታሪክ ሲታሰብ የትግሉ ታሪክ ሲታሰብ ሁሉ ጊዜ የምትነሳ ምሳሌ የምትሆን አማራ ምናልባት ያለፈበት የ50 ዓመት ታሪኩን ሲጽፍ ከፊት እንደ መግቢያ ሊጠቀማት የሚችለው በአለም ዋሴ ታሪክ ተፈጽሞባታል። ይሄ ታሪክ የተፈጸመው አካሏ ላይ ነው፣ በድኗ ላይ ነው የተፈጸመው። ይሄ የተፈጸመው በደል ደግሞ ከሞቷ አሟሟቷ የሚያሳዝን የሚያስቆጭ ነገን የበለጠ እንድናይ የሚያደርግ አሁን ካለንበት ውጥንቅጥ ውስጥ ልንወጣ ካልቻልን እንደ ህዝብ የመጥፋት አደጋ እንዳለብን አካሏ ላይ ተጽፏል። ታሪክ ነው የተጻፈው፣ ሰውነቷ ላይ ነው የተጻፈው። ይሄ ታሪክ የተጻፈው የበቀል ታሪክ ነው። ይሄ የበቀል ታሪክ የተጻፈው ያኖሌ ታሪክ ነው። ያኖሌ የጡት ቆረጣ ታሪክ። ይሄ የጡት ቆረጣ ታሪክ የተመከረ ያደገ በአስተሳሰብ ትክክል ነው ብሎ የተቀበለ ምናልባትም እድሜው ከ30 ዓመት በታች የሆነ ሰራዊት ስለሆነ የገባው ይሄ ደግሞ ባለው ዘመናት ውስጥ የተፈጠረበት የትርክት መዛባትና የውሸት ታሪክ ሊፈጥረው የሚችለው ስሜት ቀላል አልነበረም እና ይህች ልጅ መንገድ ላይ ድንገት አጋጣሚ ተኩስ ተከፈተባቸው። እግሯን ተመታች፣ ወደቀች። ከዛ በኋላ ይዘዋት በዘግናኝ ሁኔታ አካሏ ላይ የእናትነት ጡቷ ላይ በቀላቸውን ተወጡ። በትከሻዋ ላይ አማራ ብላ የተነቀሰችውን ታቱ ገነጣጠሉት። በስጋዋ ላይ በሳንጃ ሰውነቷን ገላዋን በሚያሳዝን ሁኔታ በቀላቸውን አሳዩ። ይሄ መረጃ ከደረሰን በኋላ መረጃውን ወደ ማህበራዊ ሚዲያ ለማምጣት በጣም ፈታኝ ነበር። ጉዳዩን አጣርተን ትክክለኛ መረጃ መሆኑን ስናቅ መረጃውን ስንለቀው በጣም ቫይራል ሆኖ መነጋገሪያ ሆኖ ከጫፍ እስከ ጫፍ የውጭ ሚዲያዎች ሁሉ ሳይቀሩ የዘገቡበት ሰፊ ሽፋን የተሰጠው ምናልባትም እስካሁን ቁጭቱና እልሁ ያልበረደበት በአማራ ህዝብ ታሪክ ውስጥ አዲስ አይን ገላጭ የመጣበትን አደጋ ሊገልጽ የሚችል የታሪክ
ሂደት ሆኖ አልፏል። ስለዚህ ይሄ ሂደት ቁጭት ፈጥሯል፣ በትግሉ ላይ መነሳሳት ፈጥሯል። መላውን አማራ ነገ የኔ የጣስ ምንድን ነው ብሎ እንዲያስብ አድርጎታል። ይሄ ደግሞ በአገዛዝ ውስጥ ከፍተኛ ፍርሃት፣ ድንጋጤ እንዲፈጥር ምክንያቱ ነው። ስለዚህ ይሄ ቡድን በዋናነት ባሰበው መንገድ ሳይሆን ባላሰበው መንገድ የተፈጠረበት መነሳሳት ስላስደነገጠው የመጀመሪያው ውሳኔ ያደረገው በተለይ በማህበራዊ ሚዲያ ላይ አንቂ ናቸው የሚባሉት ተጽዕኖ መፍጠር ይችላሉ የሚባሉት የሚዲያ ሰራዊቱን በመጠቀም የሶሻል ሚዲያ ካምፔን የጀመረው። ካምፔኑን በሁለት ከፍያ ይቸዋል። አንደኛው ካምፔን የተፈጸመውን በደልና ቁስል ማላገጥ ነው። አልሞተችም አለች አሉ፣ በህይወት አለች። ሞቷ ሲረጋገጥ በማስረጃ ሲመጣ ደግሞ የገደላት እዛው ያለ ጽንፈኛ ቡድን ነው፣ ሊጠቀምባት ነው። የራሳቸው ሰራዊት የራሳቸው የገባው ኃይል እንደገደላት በማስረጃ ደግሞ ሲመጣ አይ ይሄማ የውሸት ድራማ ነው፣ ቁጥር 2 ቁጥር 3 የብርቱካን ድርሰት ነው፣ ሆን ብለው ህዝቡን ለማነሳሳት ነው እያሉ ሞቷ ብቻ ሳይሆን በአሟሟታ ላይ ራሱ 2 እና 3 ጊዜ ነው የገደሏት። እሷን ብቻ አይደለም የሚገሉት፣ የአማራን ህዝብ ነው የሚገሉት። በነገራችን ላይ ታሪኩን ማጣጣል የሚፈለገው አደገኛም ስለሆነ ከዚህ ተጠያቂነት ማምለጥ ይቻላል የሚል የሐሰት ትርክት አድርጎ ማየት ስለተፈለገ ነው። ምክንያቱም መንግስት ይቀየራል፣ ይህንን ታሪክ መቀየር ግን አይቻልም። ይሄ ታሪክ ደግሞ የህዝብ ታሪክ ነው፣ የበዓለም ታሪክ አይደለም። በዓለም የተለየ ዕዳ የለባትም። ከተመስገን ካረጋ ወይም ደግሞ እዛ አካባቢ የተሰበሰበ ምስለኔ ሚኒሻ እየገባ ምንም ለማይመለከተው በድንቁርና አስተሳሰብ ህይወቱን የሚያጣ የፖለቲካ ጽንሰ ሐሳብ ምን እንደሆነ የማይገባው አማራ አሁን ያለበትን ሁኔታ ማንበብና መረዳት የማይችል ከየማሳው ላይ የተነሳ ክላሹን እየያዘ የህይወት መስዋዕትነት እንዲከፍል በሚቀሰቅሱት ትናንሽ ገንዘብ እውነት እየመሰለው የገዛ ወገኑን የሚገድል እቺ ልጅ ከነሱ የተለየ ዕዳ ኖሮባት አይደለም፣ ግን አሰበች። በዚህ እድሜዋ ያሰበችው የህዝቧ ጭቆና ነው። በዚህ እድሜዋ ያሰበችው ማንነቷን ማወቋ ነው። ለዛ ነው እጇ ላይ የተነቀሰችው። አማራ ብላ የተነቀሰችው የተለየ ነገር ሆኖባት አይደለም፣ ስሜቱ ነው፣ ቁጭቱ ነው። ግን የእሷ ንቅሳት አካሏ ላይ ብቻ አይደለም። የህይወት መስዋዕትነት ለመክፈል ሜዳ ውስጥ ነው የገባችው፣ የትግል ሜዳ ውስጥ። ይሄ የትግል ሜዳ ደግሞ እሳት የሚዘንብበት የህይወት መስዋዕትነት፣ የአካል መስዋዕትነት የሚያስከፍል ነው። 2 እድል ነው ያላት። በዚህ ሂደት ውስጥ የሚያልፉ ወንድሞች በሙሉ 2 እድል ይዘው ነው የገቡት። ወይ በህይወት አናገኛቸውም ይሰዋሉ፣ ወይ በአካል ጎለው እናገኛቸዋለን። በጣም እድለኛ ከሆኑ ግን ከሙሉ አካላቸው ጋር ልናያቸው እንችላለን በአሸናፊነት። ከዛ ውጭ እያንዳንዱ የገባው ህይወት ሊከፍል ነው። ሞቱን አውቆ ነው። የበዓለም ሞት አስገራሚ አይደለም፣ ወስናበታለች። እኛ ሳንሆን ራሷ በዚህ እድሜዋ ህይወት እከፍላለሁ ብላለች። ስትወስን እዛ ሂደት ውስጥ ስገባ ወስና ነው የገባቸው።
በሞቷ ጉዳይ ላይ አይደለም ያዘንነው ይሄንን ሞት ለመቀበል በዚህ እድሜዋ መወሰኗ የእድሜዋ ትልቅነት ያስተሳሰቧ ትልቅነት አንዱ ነው። ሁለተኛዋ በዚህ አስተሳሰብ ውስጥ ግን አካሏን እናትነቷን ቤት ቀልሳ ልጆች ወልዳ እንደማንም እህቶች እዛ ሀገር ቤት እንደምናውቃቸው ወጉን ጠብቃ መኖር የምትችል ልጅ ነች። ምናልባት የወለደቻቸው ልጆችን የምታጠባበት የእናትነት ገላዋ የሚያሳሳ ነው። ቆንጅዬ ልጅ ነች። ሕፃንም ነች፣ ታዳጊም ነች። እቺ ልጅ ከቆሰለች በኋላ የቁስለኝነት ስሜቱ ራሷ ያሳዝኖት አንድ ሰው ቢያንስ ወደ ሕክምና ሊወስዳ ይችላል። በምርኮኝነት ትያዛለች። ለሰላም እጃቸውን ሰጥ ይባላል። በሰላማዊ መንገድ እጅ ሰጥ እኮ የተባሉት እኮ ቤታቸው እንደሄዱ ይደረጋል። እቺ ልጅ ደግሞ ከወደቀች በኋላ ህይወቷን መጨረስ ብቻ እኮ አይደለም የሚያሳዝነው የምርኮኞችን አያያዝ እጠብቃለሁ ብሎ የነጻነት ኃይሉ በቅርብ ጊዜ ለቀይ መስቀል በገፍ የሚቆጠር አዳራሽ ሙሉ ምርኮኛን የሰጠው ይሄ መልካም ገጽታውን ዓለም አቀፉ ማህበረሰብ እንዲያውቅ አድርጎታል። በተዘዋዋሪ ግን በቂም በቀልነት የገባው ኃይል ግን የምርኮኝነት አያያዝ አያውቅም። የበቀል አስተሳሰብ ነው የሚያውቀው። ስለዚህ በቀሉን ተወጣባት። ይሄ ነበር በስፋት መነጋገሪያ የሆነው። ይሄ ነበር ያስቆጨን። ይሄ ነበረ እስካሁን ድረስ ህዝቡን እያነሳሰራል። የጽናት ሚዲያ ቤተሰብ በዚህ ጉዳይ ላይ ይህንን መረጃ ከወጣ በኋላ አገዛዙ በስፋት የጀመረው ካምፔን አንዱ ይህንን የታሪክ ሂደት ማዛባት ስለተፈለገ ነው። ስለዚህ ይሳለቁብን ነበር። የውሸት አድርገው ጽንፈኛው ገደላት፣ አረቄ እየጠጣሽ ሞተች፣ ድራማ ነው፣ ተከታታይ ነው የሚል ካምፔን ጀምር። ይህንን በማስረጃ ደግሞ እንደው በወሎም አካባቢ እንደተፈጸመ፣ በሸዋ አካባቢም እንደተፈጸመ፣ በጎንደርም እንደተፈጸመ በአደባባይ ሲመጣ የበለጠ ከፍተኛ ድንጋጤ ውስጥ ነው የገቡት እና እቺ ልጅ ጥቃቱ ከተፈጸመ በኋላ ወደ ሚዲያ እንዲመጣ በማድረግ መረጃውን ከቦታው በማጣራት ዘገባውን ከዘገብን በኋላ በጣም በስፋት ነው መነጋገሪያ የሆነው። ይሄ ጉዳይ በአማራ ትግል ውስጥ ከፍተኛ ቁጭት ፈጥሯል። በህዝብ ውስጥ ቁጭት ፈጥሯል። በአጠቃላይ የትግሉን ሁኔታ መልኩን ለውጦታል እና በዚህ የደናገጠው አገዛዝ ይሄ ውሸት ነው ለማስባል ወላጆቿን በሀዘን ላይ ተጨማሪ ሀዘን የሚሆን ሞቷን ለማስተባበል ቤተሰቦቿን አፍነዋል። እናትና አባቷ ታፍነው ቤተሰቦቿ ከታፈኑ በኋላ በአካባቢው ያለው የነጻነት ኃይል በዋናነት የማጥቃት ኦፕሬሽን ሊወስድ አስቧል በሚል መልሰው ወላጅ እናትና አባቷን አፍነው ሌሊት 9 ሰዓት ላይ ከአካባቢው እንደሰወሩ ተሰምቶ ነበረ። እንግዲህ አዲስ የማጥቃት ኦፕሬሽን ሊጀምር አስቧል ብለው ሲሰጉ ደግሞ ምናልባት ከለቀቋቸው በኋላ ምን አይነት ጥቃት እንደተፈጸመባቸው ሲገልጹ ድብደባ እንደተፈጸመባቸው፣ እንደመቷቸው እና ከፍተኛ ዛቻም እንደነበር ልጃችሁ የሞተችበትን ምክንያት አስተባብሉ፣ ሚዲያ ላይ የሚነገረው ውሸት ነው፣ ይሄ የጽንፈኛው የፈጠራ ድራማ ነው፣ ይሄ እኛን አይመለከትም ማለት አለባችሁ በሚል በአማራ ሕዝብ ቁስል ላይ እና በልጃቸው አሟሟት ላይ ሞቷን እንደ መልካም ሞት፣ እንደ ጥሩ ሞት፣ እንደ ብልጽግና ሞት አድርገው እንዲያስተባብሉ ነው። እንግዲህ በአካባቢው ላይ
እንደዚህ አይነት ጥቃት ሊፈጸም እንደሚችል በሶሻል ሚዲያ ላይ ቀድመን አሳውቀን ነበረ። ስለዚህ ከፍተኛ ድንጋጤ ውስጥ የገባው የብልጽግና ኃይል ሰሞኑን የነበረው የፖለቲካ በጣም ትኩሳት ምናልባትም እስካሁን ያለቀቀ ትኩሳት ይሄ አጀንዳ ነው። በዚህ አጀንዳ ላይ ሰፊ ዘመቻ ሲከፈትበት ተጽዕኖ ፈጣሪ የሆኑትን አክቲቪስቶች፣ ሚዲያዎች ወደ ማዘጋት የድለላና የክፍያ ሩጫ ላይ ነው ብልጽግና የገባው። በዚህም የደራሲ አሳዬ ደርቤን የትልቅ የፌስቡክ አካውንት ጨምሮ የኔም 112,000 ተከታይ ያለው እና ሰፊ የሆነ ሽፋን የሚሰጥ የፌስቡክ አካውንት እንዲዘጋ አድርገውብናል። ምናልባት የጽናት ሚዲያ ቤተሰብ ከዚህ በፊት ባስተላለፍኩት መልእክት ጽናት ላይ በደጋጋሚ ጊዜ 6 ፕሮግራም ያነሱብን። ዘመቻ ነው የተደረገው፣ የደራጀ ዘመቻ። በነገራችን ላይ በሚዲያ ከዚህ በፊት የሳይበር ሚዲያው ላይ የአማራ አክቲቪስት በጣም ተጽዕኖ ፈጣሪ ነበር። በጣም አሁን እሱ ቀስ በቀስ ወደ ተከላካይነት እየሄደ ነው። አሁን የሶሻል ሚዲያውን ካምፔን በአጥቂነት ይዘውታል። በ3 ካታጎሪ መመደብ ይቻላል። አንደኛው አጀንዳ የመከላከል አጀንዳን በአጀንዳ የማስጣል ትርክቶችን መፍጠር የብልጽግና የሚዲያ አርሚ ተፈጥሯል። አጀንዳዎች ሲመጡ እነዛን አጀንዳዎች ማጣጣል። ለምሳሌ ቅርብ ጊዜ ካያችሁ በተለይ ቤተ አማራ ሚሊክዝ ነምሬ ወዳጆ አካባቢ የነበረ የኃይል አሰላለፍ በሚገርም ሁኔታ ለውጠዋል። በገፍ የገባውን ሰራዊት እጅ ወደ ላይ ብለው አናዘው አስጨፍረው ይችላል ብለው አጨብጭብ እየተባለ እያጨበጨበ እሱ ብቻ አይደለም ካያያዛቸው ሁሉ መደመም ጋር ሁሉ የተያዘ በቪዲዮ በማስረጃ ወጥቷል። ይሄ ያስቆጨው የብልጽግና የሚዲያ ሰራዊት እዛው ከብልጽግና የሚመጣ ትርክቶች ምንድነው የተባለው? አይ እነሱ አይደሉም፣ ይሄንን ውጤት እኮ ያመጡት ከጀርባቸው ሌላ ኃይል አለ። በዋናነት የህወሓት ኃይል አለ፣ የሻዕቢያ ኃይል። ማን ያጠቃው እንዴት ነው ያጠቃው የሚለው ላይ መረጃ ለማሰብሰብ በሞከርኩት መሰረት የመጀመሪያ ነምሬ ወዳጆና ከሱ ቡድን ያሉትን ስልጠና ወስደዋቸው ነበር። ትግራይ ነው የሰለጠኑት። ስልጠናውን የሰጣቸው የትግራይ የህወሓት ጀነራሎች ናቸው። ስልጠና የሰጡት የአመራርና የተኩስ አቅም መገንባት የሚል ከህወሓት ሰዎች ጋር የህወሓት ጀነራሎች ናቸው ስልጠና የሰጡት። ስልጠናውን ድጋፍ ያደረገው በመረጃ በማስረጃ ጽምዶ የሚባለው ነው። ጽምዶ የሚባለው የሻዕቢያና የህወሓት ጽምዶ ነው። ስልጠናውም እንዲሰጥ ያደረገው እነዚህ ናቸው እንጂ ይሄ ጽንፈኛውማ በእነሱ እኮ በተነዋል። የአማራን ትግል የማሳነስ ነው። ከዚህ በፊት እኔ በደንብ ገልጫለሁ። የአብይ አህመድ አገዛዝ በተለይ የአማራ ኃይል ተጠናክሮ አሸነፈ የሚለውን ታሪክ መቀበል አይፈልግም። ሌላ ሁለተኛና ሶስተኛ ወገን ነው የሚሰጠው። አቅም እንደሌለው አድርጎ ነው የሚሄደው። ይሄ በኋላ እመጣበታለሁ። ሰሞኑን ባሌ ላይ የገለጸውን አገላለጽ ላየ ሰው በጣም ግልጽ ነው። ሽፍታ ብሎ ነው የገለጸው። ሽፍታ በየትኛውም ጊዜ ያለ ሽፍታ እንዋጋለን ያለው እያወረደው መጣው። ወደ ሽፍትነትም እያወረደው መጣ። እየተመታ ነው። ሽፍታ የሚለው ተደምስሷል የሚሉት ጠፍቷል የሚሉት የኃይል አሰላለፉ እየተቀየረ እንደሆነ እያየን ነው። በማስረጃ እያሳዩ ነው። ዓለም አቀፍ ማህበረሰቡም እየሄደ ምርኮኛ እየተቀበለ ነው። ግን የትኛው ሽፍታ ነው በዚህ ደረጃ ምርኮኛ የሚሰጠው? ግን እዚህ ላይ የነጻነት ኃይሉ አንድ የማዕዘን ንግግር ተናግሯል። ምንድን ነው ያለው? እዛ ላይ ለሰራዊቱ ለተያዘው ለምርኮኛው ሲገልጹ እኛ እንደናንተ እናት አሉን። እናቶቻችሁ ልጄ ይጦረኛል፣
ልጄ ነገ ጠዋት ይክሰኛል ብላ የምታስብ እናት እናስባለን። እናንተ እንደመጣችሁበት ክፋት ሳይሆን እንደ ቤተሰቦቻችሁ ለቅሶ ግን ይሄ የቤተሰቦቻችንም ለቅሶ ስለሆነ እኛም እናት ስላለን አማራ ደግሞ ሰፊ ስለሆነ ሰብአዊነት የሚሰማው ስለሆነ ትልቅ ህዝብ ስለሆነ እኔ እኮ ለዚህ እኮ ነው አንዳንድ ጊዜ ይቺ ሀገር በትልቅ ጭንቅላት ላይ መውደቅ ያልፈለገችው በጣም ይገርመኛል። እና አማራ እኮ ራሱን የሚበድል የማህበረሰብ ክፍል እኔ እንደው አንዳንድ ጊዜ እድል ዕጣ ፈንታችን ሆኖ ከዚህ ማህበረሰብ ብንገኘው የምንናገረው እውነትነት ይዘን እንጂ የተለየ እንደው ውግንና ይዘን አይደለም። እውነታው ግን አማራ ራሱን በድሎ ሌላውን መካስ የሚፈልግ ማህበረሰብ ነው። ይሄ እኮ በራሳችን ህይወት እኮ የምናውቀው ነው። እኛን ከሚደግፍ እሱ የአማራ ታጋይ ነው እሱ እንደዚህ ነው ብሎ ከሚያስበው ይልቅ ለሌላው በሩ ክፍት ነው። ስለዚህ ይሄ አስተዳደራዊ ዘይቤው ያመጣበት ሜንታሊቲ ነው። ስለዚህ አማራ ፍርሃተ እግዚአብሔር ስላለው ነገም በኔ ነው ብሎ ስለሚያስብ ሌላውን ህዝብ ለመበደል አይታገልም። ፍትሃዊነትን ነው የሚፈልገው። ለዚህ ነው ሰብአዊነት የተላበሰው። ታጋይ ምንድን ነው ያለው? እኛ ልክ እንደናንተ ቤተሰብ አለን። ለቤተሰቦቻችሁ ስናስብ እነሱም ስለሚያሳዝኑ እንልካችኋለን። ወደ ቤተሰቦቻችሁ ትሄዳላችሁ። የሚረከበን ሰው ሲመጣ እናስረክባቸዋለን ያለው። በተመሳሳይ የገዳ ኮማንዶ የገባው ሰራዊት ግን በዓለም ላይ ተፈጸመው የሚታይ ነው ማለት ነው። እና ሰብአዊነት እና አገር የመምራት ሜንታሊቲ የት አካባቢ ነው ያለው የሚለው አንዱ ማሳያ ስለሆነ፣ ዋናው ግን ምንድነው አብይ ሽፍታ አድርጎ የገለጸበት አውድ የተሸናፊነት፣ የፍርሃት፣ የድንጋጤ ስለሆነ እየተሸነፈ ሲመጣ እያሳነሰ ነው የሚመጣው። ስለዚህ ሚዲያው ላይ የነበረው ጫጫታ ሁሉ ይሄ የነጻነት ኃይል እያሸነፈ እየመታ ሲመጣ ሶስተኛ ወገን እንዳለ ነበር ሲቀሰቅስ ነበር። በተመሳሳይ በዓለም ላይ የተደረገው ካውንተር ይሄ የውሸት ነው አድርጎ የፈጠራ አድርጎ ሚዲያው ላይ የመንጫጫ ስራ ነው። ይሄ አንዱ የሚዲያው ስራ ነው። ሁለተኛው የሚዲያው ሰራዊት ስራ ግን ዘመቻ ማድረግ ነው። ይሄ ዘመቻ ደግሞ ተጽዕኖ የሚፈጥሩ ኃይሎችን ማዘጋት፣ ስለዚህ ሪፖርት የሚያደርግ ነው። 30 ሺህ 40 ሺህ ለዚህ መንገድ የተሰባሰባለ። ብልጽግና በከፍተኛ በጀት የሚመድበው አለ። የተለየ ጽሁፍ የተለየ እንቅስቃሴ የሚያደርግ ፔጅ ላይ ዘመቻ ይደረግበታል። ስለዚህ እያንዳንዱ የሚዲያ አርሚ አካውንቱ ከሚዘጋበት ምን ያደርጋል? ያፈገፍጋል፣ ሀሳቦቹን ወደኋላ ይመልሳል። ስለዚህ የሀሳብ እስረኛ ይሆናል። እጃችን ላይ ያለው ሚዲያ ራሱ እስረኛ ያደርገዋል። ሶስተኛው ግን አጥቂነት ነው። ቅድም ያልኳችሁ ተከላካይ አለ፣ አጀንዳን በአጀንዳ የሚያስጥል ሚዲያ ለማዘጋት የሚዲያ ሰራዊት አለ። ሶስተኛው ሚዲያው ላይ ደግሞ የአጥቂነት ሚና የሚጫወት ነው። ጃዊሳው ተደመሰሰ፣ ወደቀ፣ እጅ ሰጠ፣ ምናምን አበቃለት፣ ተሸነፈ የሚል አንዱ የትግሉን የሚበትን የኮንስፓይረሲ ስራ የሚሰራ የስልክ ምናምን ይሄ ኢንሳ የደህንነት መስሪያ ቤቱ የሚሰጣቸውን የተቆራረጠ ማስረጃዎች ቴሌ አጠቃላይ እኮ ነው እኮ በቃ ብልጽግና የሚባል ቡድን በአየርም በሳይበሩም በታንኩም በባንኩም ነው የመጣው። ትግሉ እኮ በጣም ከባድ ነው ወገኖች። ተቋማዊ የሆኑ ነገ ጠዋት ሊቀጥሉ የሚችሉ ተቋሞች ራሳቸው እኔ ምን አይነት ተቋም ነገ ጠዋት ማለት ስንቱ ፈርሶ ይቻላል። አሁን ቴሌ ሲባል ቴሌን ቢያንስ ነገ ጠዋት መንግስት ይመጣል ያለውን ኃይል ይዘህ ከመቀጠል ውጭ ምርጫ የለም ብለህ ልታስብ ትችላለህ። ግን አሁን ይሄ በወንጀል የተሳተፈ ቡድን ነው እዛ ውስጥ ያለው። ማንን ይዘህ ትቀጥላለህ? ፈርሶ እንደ አዲስ ካልተሰራ። ስለዚህ አብይ ፈርሶ እንዲሰራ ነው በነገራችን ላይ ተቋማትን ሁሉ ሲጠቀምባቸው ያለው።
ከዚህ በኋላ አብይ በሚያስተኩሰው መከላከያ ሰራዊት ውስጥ በዚህ ስም የሚጠራ ነገ ጠዋት ለውጥ ሲመጣ ምን አይነት ስሞች ሁሉ ናቸው እኮ እየሞቱ ያሉት። ብልጽግና የሚጠራቸው ስሞች በሙሉ እየሞቱ ናቸው። እና አብይ የሚናገራቸው ንግግሮች ሁሉ እንደ ተቋም እንደ ሀገር እሱ የሚጠራት ደሴት እሱ የሚጠራት ኢትዮጵያዊነት ወደ ብልጽግና እየሄድን ነው የሚለው የአብይ ብልጽግና ምንድን ነው የሚለው የበዓለም ታሪክ ማለት ነው። እሱን ይዘን እንሄዳለን ያለ የባሌ ጫካ ላይ የተናገረው ይሄ ነው። ከሽፍታው ጋር በአንድ እጃችን እንዋጋለን፣ በሌላ በኩል ብልጽግናችን እናስቀጥላለን። የመጨረሻ ውሳኔውን ነው የገለጸው። የመጨረሻ ውሳኔውን ደግሞ ሲገልጽ ዝም ብሎ የለም። የባሌው ጉባኤ እኔ ጉባኤ ነው የምለው በአገሪቱ አጣ ፈንታ ላይም እየበየንን ነው የመጡት። እነ አባዱላ እነ ኩማ ደመቅሳ የተሰባሰቡበት ቡድን፣ እነ ጻድቃን የተሰባሰቡበት ቡድን በጣም የሚገርም ነው። ጻድቃን አንዳንድ ጊዜ የፖለቲካ አድርባይነት በዚህ ደረጃ ይሄ ሰውዬ እንደዚህ ሆኖ ማየቴ በጣም እኔ ያስቀኛል። በ3 ቀን አዲስ አበባ ልንገባ ነው ጨርሰነዋል ምናምን ብሎ የዛሬ 2 እና 3 ዓመታት ለቢቢሲ ለዓለም አቀፍ ሚዲያዎች ሰፊ ትንተና ሲሰጥ የነበረ ይሄ የሰራዊት አዋጊ አሁን በአብይ ችቦ ቁጭ ብሎ ምድጃ እየሞቀ በዛ ምድጃ ውስጥ እንደው እርሱ የፈጠሯት ባሌ እኔ ማላቃት እኛ ስልጣን ላይ በነበርንበት ሰዓት ይሄን አለማወቃችን በጣም ያሳዝናል። የብልጽግናዎት መንግስት 1000 ዓመት ይንገስ እያለ በዛ እድሜው እንደዚህ አይነት አድርባይ ሆኖ ሼም በቃ አንዳንድ ጊዜ የኢትዮጵያ ፖለቲካ በዚህ ደረጃ መሆኑ ደግሞ የበለጠ በጣም የሚያሳዝንና ተስፋ የሚያስቆርጠኝ ነው። ግን ይሄ ሁሉ ይታለፋል ብዬ ተስፋ አደርጋለሁ። ግን በዛ የባሌ ስብሰባ ላይ አብይ አህመድ ዋነኛው ሊያስተላልፍበት የፈለገው ምክንያት 2 ነው። የሰላም ጉዳይ በጀመርነው የግጭት መንገድ እንሄዳለን። ስለዚህ እኛ ሰላማችን የምናጸናው ይሄ ነው። 2ኛ ሰላማችን የባሌ ጫካ እየመጣን ምድጃ ላይ ቁጭ ብለን እየሞቀን እንደዚህ አይነት ወግ እያወጋን እንሄዳለን። የሚሞተው ህዝብ ይሞት፣ የኛ ሰላም ግን ቀጣይነት አለው የሚል ነው። ስለዚህ አብይ በቀጣይ የጦርነት እቅዶቹም እንደሆኑ ግልጽ ነው ማለት ነው። የባሌ ጉባኤ 2 መንፈስ አለው። የጅማው ጉባኤ ማለት ነው። ኢሳያስ ጅማ ላይ ፕሬዚደንት ኢሳያስ ጅማ ላይ አብይ ወስዶት የመጨረሻው ከህወሓት ጋር ጦርነት ለማድረግ ሲወስን እዛ ጨርሶበት የመጣው የባሌው ጉባኤ አንዱ ሌላ የጦርነት ዝግጅቶችን ለማስጀመር ነው። ለዚህ ግልጽ እንዲሆንላችሁ ከዚህ በፊት ሰፊ የፖለቲካ ትንተና ሰርተናል። አማራ ክልል ላይ ያለውን ሰራዊት በተወሰነ መልኩ እየሳበ አማራ ክልል ውስጥ የሚገባውን ኃይል የሚኒሻና ኦሮሚያ ላይ የተሰባሰበውን ገዳ ኮማንዶ እንዲገባ ነው። አማራን በገዳ ኮማንዶ አስከብቦ የተወሰነ የኃይል ሰራዊት ይዞ በወደብ በኩል ምናምን የሚል ትንሽዬ መጠነኛ ግጭቶችን ከፍቶ እንደራደር አይነት ጥያቄ ለመጀመር ዝግጅት እንዳለ ግልጽ ነው። ከዛ በኋላ ግን አብይ ምንድን ነው የሚያደርገው? ምርጫው አሁን ይራዘም። ምክንያቱም ኢትዮጵያ ውስጥ ግጭት ብቻ አይደለም አሁን ያለው የምርጫ ጦስም ይዞበት መጥቷል። ስለዚህ ይሄንን ምርጫ ደግሞ አብይ የሚሰጠው ምንድን ነው? በዚህ ቀውስ ውስጥ ይሄንን ምርጫ ማድረግ አይቻልም። እንደምታዩት አማራ ክልል ቀውስ ውስጥ ገብተናል። ኦሮሚያ ላይ፣ ትግራይ ላይ የተረጋጋ ሁኔታ የለም። በአሰብ በኩል አሁን የመጣለ። ስለዚህ ብሔራዊ አደጋ ውስጥ ነን። ከምንፈርስ ምርጫውን እናስረዝም፣ አገር ማጽናት ነው ያዝነው የሚል ስልጣን የማስረዘሚያ ስልት ነው ብለን ከዚህ በፊት አላስቀመጥነው? አስቀምጠናል። እኔ እውነት ለመናገር በዚህ ደረጃ ፖለቲካውን ተንብዮ ያስቀመጠ ፖለቲሻን እኔ አልገጠመኝም።
ይህንን ፋክት መናገር እፈልጋለሁ። ይህንን ለማድረግ ዝግጅት የሚጀመርበት ሰዓት እንደሆነ በደጋጋሚ ጊዜ እንደ ጽናት ፕሮግራም ይሰራል። ለዚህ ጥሩ ማረጋገጫ አሁን ምን መጣላችሁ? ኢዜማ መግለጫ አወጣ። የኢዜማ መግለጫው አንዱ የሚቀጥለው ምርጫ አስቻይ ሁኔታ ስለሌለ ከጸጥታ አኳያ እንዲራዘም ምክር ሀሳብ ነው የጠየቀው። ኢቲቪም እንደዚሁ ዜና እየሰራ ነው። የተለያዩ የፖለቲካ ፓርቲዎች አገሪቷ ካለባት ቀውስ የተነሳ የሚቀጥለው ምርጫ እንዲራዘም፣ ምክንያቱም አሁን የምርጫ ካምፔን የሚጀመርበት ጊዜ ነበረ። የእጩ ምዝገባ ምናምን፣ የፓናል ዲስከሽን፣ የቲቪ ክርክር ምናምን። ብልጽግና የምርጫ ጉዳይ አዳፍኖት ዝም ያለው ምርጫውን ለማስረዘም ነው። ምርጫው ከተራዘመ በኋላ አብይ ዝግጅቱን የሚያደርገው ወደ ተሟላ ጦርነት ነው። ከዛ በኋላ ያለው እድል ወይ እንደ ሀገር ትፈርሳላችሁ ብሎ ማስፈራራት ነው፣ ወይም ደግሞ ሂደቱ ይበላዋል። ሂደቱ ደግሞ ሲበላው ሊፈጥረው የሚችለው የኃይል አሰላለፍ ሊኖር ይችላል። ስለዚህ የኦሮሞ ልሂቃንን ባሌ ላይ ሰብስቦ በኦሮሞ ልሂቃን ላይ ብያኔ ሰጥቶበታል። አብይ ተስማምተውበታል። ወይ እንፍረስ ወይ እንግጠም። ስንገጥም ለማሸነፍ አይደለም። ብንሸነፍ እንኳን ሽንፈታችን ሊፈጥረው የሚችለው ቀውስ ውድቀት ነው፣ መበታተን ነው፣ የእርስ በርስ ግጭት ነው ወደማንወጣበት አሰላለፍ ውስጥ። ይህንን በይፋ አባዱላ ኩማ ደመቅሳ ምናምን ተሰባስበው እነ ጁነዲ ሳዶ የቀድሞ የኢህአዴግ ጡረተኞች በይነውበታል። ይህንን መቃወም እንግዲህ የኦሮሞ ሊቃን ነው። ግጭቱ ግን እየከፋ ሊመጣ እንደሚችል ግልጽ ነው። ውድቀቱ አይቀሬ መሆኑ ደግሞ ግልጽ ነው። ስለዚህ አብይ ያለው የመጨረሻው ምርጫ አንዱ ይሄ ነው። ሁለተኛው ግን የሽግግር መንግስት መቀበል ብቻ ነው። ምክንያቱም ከዚህ ውጪ ሌላ ምርጫ የለውም። አሁን እየተፈጠረ ያለው የኃይል አሰላለፍ፣ አማራው አካባቢ ያለው የኃይል አሰላለፍ ወደ ከፍተኛ እድገት ሄዷል። 2 ዓመት ሙሉ አየው እኮ የበለጠ እያደገ ነው የመጣው። አሁን ግን ደግሞ የበለጠ ሌላ ቁጭት እየተፈጠረ ነው የመጣው። ምክንያቱም እንደ ህዝብ ታሪክ እየተበየነበት ነው። እንደማይተርፍ የመጨረሻው እጣ ፈንታ ወይ የቀኝ ወይ የግራ አካሉ እንደሚቆረጥ በዓለም አሳይታለች። ሌሎችም በተመሳሳይ። ስለዚህ የማይቀረው አሰላለፍ እየመጣ ነው። አሸናፊው የግድ ይበየን፣ የማይቀር ጉዳይ ነው። ሲበየን ግን ከውድቀት በኋላ አብይ ይዟቸው የሚወድቁ የአብይ ምዕመናኖች መግቢያቸው የት እንደሆነ በኢትዮጵያ ፖለቲካ ላይ እናየዋለን። እሱ ብያን የሚሰጥበት ነው። እንደ ሀገር ብያን የሚሰጥበት ነው። ምክንያቱም አሁን አብዛኛው ህዝብ አማራው እየተፈጸመበት ያለው የትውልድ ጥፋትን አደባባይ ላይ ወጥቶ የሚቃወመው እንኳን በጣም ትንሽ ነው። በእኔ ላይ እስካልደረሰ ድረስ ምን አገባኝ የሚለው ቀላል አይደለም። እሱ ብቻ አይደለም፣ የብልጽግና ተደማሪ ሆኖ የሚሳለቀው ቀላል አይደለም። ስለዚህ እዚሁ ላይ ብያን ይሰጣል። በዚህ ምክንያት ቅድም ያልኳችሁ የጽናት ሚዲያ ቤተሰብ አብይ አንዱ 2 አቅጣጫ ይዞ ነው የባሌ ጫካ ውስጥ የተገኘው። የሰላም ጉዳይ እናጸናለን የሚለው አብይ የሰላም መንገድ የግጭት መንገድ ነው። የአማራ የነጻነት ኃይሎችን ደግሞ አሳንሶ ወደ ሽፍትነት ነው የወሰደው። ስለዚህ እስከ መጨረሻው ድረስ የዚህ ሰውዬ አስተሳሰብ ምን እንደሆነ በግልጽ የታየበት ነው። በቀጣይ ያለውን አሰላለፍ የበየኑበት ነው። ስለዚህ የጅማው ጉባኤ በባሌ ጉባኤ እየመጣ ነው። ስለዚህ በሚቀጥለው ደግሞ ምርጫውን ለማስረዘም ሂደት ውስጥ ናቸው። ምርጫ ማድረግ እንኳን የማይቻልበት ሁኔታ ነው ያለው ከተባለ ምርጫ ማድረግ ካልተቻለ 2012 ላይ ያስረዘመውን 2018 ማስረዘም አይቻልም። እሱ ራሱ የሚፈጥረው አደገኛ ጉዳይ ነው። ማድረግ የማይቻል ከሆነ ማስረዘም የማይቻል ከሆነ የሚቻለው ሁሉን አቀፍ የሽግግር ስርዓት መፍጠር ነው። ይሄንን ተጽዕኖ የማይፈጥር ልሂቃን ነገ ጠዋት በፍርስራሹ ላይ
ምናልባት እኖራለሁ ብሎ የሚያስብ ሰው ካለ በጣም የዋህ ነው፣ በጣም የዋህ ነው። ስለዚህ ነገ ጠዋት ሊመጣበት የሚችለው ሰደድ እሳት በእያንዳንዱ ቤት በእያንዳንዱ ሰው በተለይ ደግሞ በብልጽግና ደሴት ላይ በዛ ዙሪያ ውስጥ የተሰባሰበው ላይ እኔ እሳቱ ምናልባትም የገሃነም እሳት ሊሆን ይችላል ብዬ አስባለሁ። የገሃነም እሳት ይህንን ማወቅ ግልጽ ነው ብዬ አስባለሁ። ስለዚህ የጽናት ሚዲያ ቤተሰብ ዛሬ በተወሰነ መልኩ ወደ እናንተ ልመጣ የፈለግኩት አንዱ በኢትዮጵያ ውስጥ ያለው የፖለቲካ የኃይል አስተላለፍ በጣም እየተቀየረ ነው የመጣው። ከዚህ በፊት ጽናት ሚዲያ ደግሞ የበየነችው አብይ ምን ሊያደርግ እንደሚችል ሀሳቡ ምን እንደሆነ ከስልጣን ፍላጎቱ የውስጥ አስተላለፉ ለማዛባት የሚፈልጋቸው ነገሮች ምንድን ናቸው የሚል በተለይ ከምርጫ ጋር በተያያዘ ምናምን በስፋት ሄደንበታል። የስልጣኑ ጉዳይ ብቻ ነው የሚያስበው። ስለዚህ የአብይ ሰላም የአብይን ስልጣን ማስጠበቅ ነው። ሌላው ህዝብ ደግሞ ሰላሜ በእጄና በእኔ ብያኔ ላይ እወስናለሁ ብለው ህይወት እየከፈለ ነው። የቱ ያሸንፋል ነገ ጧት የምናየው ነው። ጽናት ግን ያስቀመጣቻቸው የፖለቲካ እይታችን ግን በትክክል እንደሆነ አሁን መስመሩ እየመጣ ነው እና አንዱ ከዚህ ጋር በተወሰነ መልኩ ወደ እናንተ ሀሳብ ለመስጠት ነው። ዋነኛ ሀሳቤ ግን ከዚህ በፊት የሰራሁት ፕሮግራም ነበረ። በጣም አስቸጋሪ ሁኔታ ውስጥ ፈተና ውስጥ በነበርንበት ሰዓት ከጎናችን በመቆም ስልክ በመደወል አይዞ በማለት ሁሉ ጊዜ ከጎን የቆሙትን ሰዎች ከልብ ነው የማመሰግነው። ከልብ በጣም እንደው በተወሰነ መልኩ ዝም ብዬ አንዳንዶቹን ስማቸውን እየጠራው ብቻ ወደ እናንተ ልግለጻቸው። ያው ሙሉ ስማቸውን መግለጽ አልፈልግም በተለያየ ምክንያት ስለሚገባኝ ብቻ ማለት ነው። ስለዚህ ከዚህም በፊት ጀምሮ በተለይ እየደወሉ ሲጠይቁን የነበሩ ሰዎች በጣም ነው የማመሰግነው። ቅርብ ጊዜም በሀሳብ መስጫ ሳጥኑም ይሁን በስልክም እየደወሉም የጠየቁን አይዞ ያሉን በሙሉ እናመሰግናለን ማለት ፈልጋለሁ። ዜናን እናመሰግናለን። ውብሸት፣ ማርቆስ፣ ሄኖክ፣ መንግስቱ፣ እንደዚሁም ጉርሻ፣ ሽመልስ፣ አየነው፣ አበባ፣ አስፋው፣ አፈራ፣ ጌትነት፣ ትዕግስት፣ አቢቲ፣ ይልማ፣ ጌታነህ፣ እንደዚሁም ጋዜጠኛ ደረጀ፣ ሀብተወልድ፣ ሀና፣ ሳሚ፣ ዳዊት፣ ጸገነት፣ ጡርዬ፣ ፒተር፣ በለጠ፣ እንደዚሁም በረከት መሰል ከዚህ በፊትም የምናውቃቸው ታደሰ ከልብ ነው የምናመሰግነው። እንደዚሁም ደራሲ አያሌው በጣም ነው የምናመሰግነው። ሌሎችም ምናልባት በስም የዘለልኳችሁ ሰዎች ካላችሁ ግን የስም መርሳት ሆኖ እዩት እንጂ በአጠቃላይ ከልብ ነው የምናመሰግነው። ከዚህም በፊት ሁሉ እየደወሉ ሲጠይቁን የነበሩት በተመሳሳይ ኤልሳ በጣም ነው የምናመሰግነው። በጣም ከይቅርታ ጋር ብቻ ምናልባት ስማቸውን ያልጠራቸው ሰዎች ካሉ ቅርብ ጊዜ በተወሰነ መልኩ የሰበሰብኩት ስም ስለሆነ ነው። የብዙዎቻችን የምናውቃቸው ብዙ ናቸው። ስለዚህ ለእነዚህ ወንድሞቼ ሁሉ ከልብ ነው የማመሰግነው። ከዚህ ጋር በተያያዘ ወንድሜ በጸሎት እዚህ ከመጣው ሰዓት ጀምሮ ሁሉ ጊዜ በጣም እንደ ልጅ ነው የማስቸግረው። በጣም ነው የማመሰግነው። በጣም ትልቅ ልጅ፣ ትሁት ልጅ ነው። አንተንም ከልብ አመሰግናለሁ። ያው አንድ ቀን በነፃነት እንገናኝ ሁላችንም እግዚአብሔር ፈቅዶ አገራችን ገብተን ምናልባት ያሳለፍናቸውን ታሪኮች የአሸናፊዎች ታሪክ ተበይኖ የምንጽፍበት የምናወራበት ጊዜ እንዲመጣ በጣም ነው የምፈልገው። በጣም ያንን ደግሞ እናያለን ብዬ አስባለሁ። በጣም ጫፍ ላይ ነው ያለነው። የመጨረሻውን ያሳየናል ብዬ በጣም ነው የማምነው። ከልብ ነው የማመሰግነው ሁሉንም ማለት ፈልጋለሁ። የዛሬ ፕሮግራማችን ይሄን ይመስላል። የጽናት ሚዲያ ቤተሰቦች ምናልባት ሰሞኑን ጠፍቼ ስለመጣው
በተለያዩ ምክንያቶች እንደሆነ ከግምት አስገቡ። ጽናትን ለማዘጋት ከፍተኛ ጥረት እየተደረገ ነው። ሪፖርት ተደርጎብናል። 6 ፕሮግራም ከአየር እንዲወርድ ተደርጓል። ከዚህም በኋላ ፕሮግራማችን ለማዘጋት ሰፊ ዘመቻ ስላለ ነው። የፌስቡክ አካውንታችን 112,000 ተከታይ ያለውና ምናልባትም በ28 ቀን ውስጥ ከ10 እስከ 15 ሚሊዮን ከዛም በላይ ቪው ያለው የፌስቡክ አካውንት ተዘግቶብናል። በተመሳሳይ ሌላ አካውንት ይፈጥረናል። እዛ ላይ ስንታየው ቸኮል የሚል ስንታየው ቸኮል ባልደራስ የሚል እሱንም እየተቀላቀላችሁ በዛ የመረጃ ምንጮቻችን ሁሉ ተጠቀሙ። እሱንም ቢዘጉ ተመሳሳይ አካውንት እያወጣን እናሳውቃቸዋለን ብዬ አስባለሁ። የጽናት ሚዲያ ቤተሰቦች እንደዚሁ ጽናትን እንኳን ቢያፍኑት ሌላ ጽናት አማራ ሚዲያ ክሬት አድርገናል። እሱንም ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ ፕሮግራም በኋላም በኮመንት መስጫ ላይ እናስቀምጣለን። የፌስቡክ አካውንታችን እየገባችሁ በስማችን ማግኘት ይችላላችሁ። ተቀላቀሉ። ቲክቶክ አካውንታችንን ለማዘጋት የመጀመሪያ ዋርኒንግ ላይ ያለ ነው። ምናልባትም እነሱ የሚዲያውን በማዘጋት ተጽዕኖ እንፈጥራለን ብለው ካሰቡ ስህተት ነው። ምክንያቱም እኛ ሀሳባችን ማፈን አይችሉም፣ ሀሳባችን ማዘጋት አይችሉም። ስለዚህ በተለያየ መልኩ እንመጣለን። የቴሌግራም አካውንታችንም እናስተዋውቃቸዋለን። እንደውም የበለጠ ትግሉን የምናቀጣጥልበት እልህ ውስጥ ነው እየከተቱን ያሉት። እኔ ደግሞ በተፈጥሮ በጣም እልህኛ ነኝ፣ እውነት ለመናገር ማለት ነው። በጣም ስለዚህ እስከ መጨረሻው ድረስ የያዝነው ትግል ብያኔ እስኪያገኝ ድረስ እንታገላለን። የአማራ ሕዝብ ከጫፍ እስከ ጫፍ ተነስተ የበዓለምን ታሪክ ካልደገምክ ከበዓለም ያነሰ አስተሳሰብ እንዳለ ማሳያ ነው ማለት ነው። እያንዳንዱ ሚኒሻ ህይወት የምከፍለው ለማን ነው ብለህ ቆመ ማሰብ አለብህ። እቺ ሕፃን ልጅ በህይወት ላይ በነገ ጠዋት ታሪክ ላይ የጻፈችብህ ትልቅ አሻራ አለ። ስለዚህ እያንዳንዱ ሰው ይሄንን ማሰብ አለብን ብዬ አስባለሁ። ታዳጊዋ በዓለም ለማን ብላ ወደቀች፣ ለማን ብላ በዚህ ደረጃ ከሞቷ አሟሟቷ የከፋ ሆነ እያልክ እያሰብክ ትግልን መቀጠል አለብህ ብዬ አስባለሁ። የጽናት ሚዲያ ቤተሰቦች ስላዳመጣችሁን ከልብ አመሰግናለሁ። የደወላችሁልንም የጠየቃችሁንም ከልብ አመሰግናለሁ። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬውን እዚህ ጋር አበቃለሁ። ስለነበረን ቆይታ በድጋሚ አመሰግናለሁ። ሰላም።